ባይዘዌ ጋዜጠኝነትና ቲክቶከር በጣም ሚለያይ ፊልድ ነው። ብዙ መስዋዕትነት የተከፈለበትን የሥራ መስክ የተከበረ ፊልድን ከቲክቶከር ጋር ማነጻጸሩ ልክ አይደለም። የመጀመሪያ ዲግሪ ሐዋሳ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን፣ ሁለተኛ ማስተርስ ዲግሪ በአዲስ አበባ ዩኒቨርሲቲ ጆርናሊዝም ያለኝ ሰው ነኝና ቲክቫ ኢትዮጵያ ላይ የሚጻፉ ጽሁፎችን እያነበብኩ አይደለም ዜና መሰራው እንዴት እንደምሰራ አውቀዋለሁ። ማንቸስተር ዩናይትድ ደጋፊ ነኝ። ማንቸስተር ዩናይትድ ደጋፊ ነኝ። ምን ያገባዋል? መብቴ ነው እኮ አይደል እንዴ? ፓላስ አገባ አልጨፈረም፣ ሊቨርፑል ጎል ሲያገባ ጨፈረ። ምንድነው? እኔ ነኝ ባለሙያው። ሙያ ለባለሙያን ተው። ቲክቶክን ለጥሩ ጎን የሚጠቀሙ ሰዎችን አከብራለሁ፣ አደንቃለሁ። ግን አንዳንዴ ደግሞ ሌቭላችሁን ወቁ። እሺ እኔ ለመመለስ ፈልጌ አይደለም፣ ግን ሙያ ለባለሙያ ተው። ጋዜጠኝነት በጣም መስዋዕትነት የሚከፈልበት ፊልድ ነው። ይሄ አፕሊኬሽን ማይመጣ ብዙ እንጀራ ገንዘብ ማታገኙ ሰዎች አላችሁ። እንከባበር፣ ደረጃችሁን ወቁ። አንድ ተራ ቲክቶከር ከባለሙያ ጋር አታወዳድሩ። እኔ የተከበርኩኝ ባለሙያ ነኝ፣ እንዲሁም ባለሙያው እኔ ነኝ። ሙያውን ለባለሙያው ተውት። ተራ ቲክቶከር መጥቶ ሊናገረኝ አይችልም የሚሉ ሀሳቦችን አንስቷል ማለት ነው። ቲክቶከር እንደ ትንሽ ነገር አድርጎ የተናገረበትን መንገድ ፍጹም አልወደድኩትም። ይሄን አሁን ራሱን ጋዜጠኛ ነኝ ያለውን ሰው ሳይቀር ያወቁት በቲክቶክ ነው ማለት ነው። እና ቲክቶክ ትልቅ የሆነ ኢምፓክት አለው ለትልልቅ ባለሙያዎች ሳይቀር። ኢትዮጵያ ውስጥም የተለያዩ ዓለም ሀገራት ላይም እንግዲህ ትልቅ የሆነ መድረክን የፈጠረ ትልቅ ፕላትፎርም ነውና ቲክቶክን ዝቅ አድርገህ ማየትህ ቲክቶከርን ዝቅ አድርገህ ማየትህን ፍጹም አልወደድኩትም እና አልስማማበትም። ሁለተኛ ነገር ደግሞ መጀመሪያ ያደረከው ነገር አይደለም። በኳሱ ዙሪያ ላይ እኔ ባለሙያ ነኝ፣ እኔ የማውቀው ማረገውን ነገር የማውቀው እኔ ነኝ እንዳልከው አይደለም። ምክንያቱም እንደማታውቅ የሚያሳዩበትን መንገዶች በራሱ ከተናገራቸው መንገዶች ውስጥ ልንገራችሁ። አንደኛ ከሱ የተሻሉ በጣም ልምድ ያላቸው ሲኒየር እና ትልልቅ የምናከብራቸው ጋዜጠኞች የስፖርትም የሌላ ጋዜጠኞችም አሉ ቲክቶክ ፕላትፎርም ላይ መጥተውም እንግዲህ ትልቅ ነገር መፍጠር ይቻሉ። እንዲሁም ደግሞ ቲክቶክ የፈጠራቸውና ቲክቶክ ሙያው ራሱ ሊሰጣቸውን ያልቻለውን መድረክ የሰጣቸው ትልልቅ ቲክቶከሮችን ተመልክተናል ማለት ነው። ጋዜጠኛ ሆነውም ኢትዮጵያ ውስጥ ትልቅ የሚባል ኢምፓክት የፈጠሩ ከአንድ የትልቅ ከሆነ የቴሌቪዥን ጣቢያ የተሻለ ታማኝነት ያላቸው እንዲሁም ደግሞ ትልልቅ ነገሮችን የፈጠሩ ቲክቶከሮችን ተመልክተናል ማለት ነው። እና እነሱን ዝቅ ለማድረግ ፈልገ ከሆነ በተናገርከው ንግግር ፕሮፌሽናሉን ጋዜጠኛ ነው ዝቅ ላደርግ እየቻልኩት አንተን ማለት ነው። ነገር ግን ከኳስ ደጋፊዎች እንዲሁም ደግሞ ከኳስ ኦዲየንስ ጋር በዚህ ልክ ፋይት ማድረግ የለብህም። ምክንያቱም እንጀራህ ናቸው ብዬ አስባለሁ። ስለዚህ እነሱን ማክበር ትልቅ የሆነ ግዴታ ነው። ይህንን ነገር ራሱ መተህ እየተናገርክ ያለው ቲክቶክ ላይ ነው። ቲክቶክ ለቲክቶከር ብቻ ሳይሆን ለአንተ ለፕሮፌሽናል ጋዜጠኛውም እንጀራ እና እድል ሰጥቷል ማለት ነው። እና ቲክቶክን በዚህ ልክ ዝቅ አድርገህ ማየትን መጀመሪያ ላይ ከፕሮፌሽናል ጋዜጠኛ የማይጠበቁ ንግግሮችና ሪያክሽኖችና የሰውነት እንቅስቃሴዎችን ተመልክቻለሁ ማለት ነው። እናንተ በዚህ ንግግር ላይ ምን እንደተሰማችሁ ሀሳባችሁን በመጀመሪያ እንዳሉት አይነት የሚኮራበት ጋዜጠኛ እኔ ኢትዮጵያ ውስጥ እስካሁን አላየሁም ማለት ነው። ምክንያቱም እንዴት ሰው ብቻውን በጋዜጠኝነት ታሪክ ደፋር ጋዜጠኛ ኢትዮጵያ ውስጥ ማግኘት ይቻላል? የአሉቲን ያክል ደፋር ጋዜጠኛ በየትኛው መስፈርት ነው ማን ማግኘት የምችለው? ሲጀመር የ4 ዓመት እና የ3 ዓመት ቲክቶከር መተ ስንት ዓመት ከለፋ ሰው ጋር ስንት ዓመት ለእግር ኳስ ህይወቱን ከከፈለ ሰው ጋር መተ አፍል ልትከፋፈት ትፈልጋለህ? እኔ ስለ አርሴናል ደጋፊዎች ብቻ አይደለም እያወሩ ያሉት። አንዳንድ ዩናይትድ ደጋፊዎችን ብቅ ማለት ጀምራቸዋል። እኛም እኮ እግር ኳስ እናውቃለን፣ እኛም እኮ እናውቅ ነበር፣ እኛን የሰደበን የእግር ኳስ ቲክቶከር ኮንተንቱን የሰደበን። እዚህ ጋር ተበሻሸቅ እንጂ ስለ እግር ኳስ ሁሉም የምታውቀው እውቀት የለም። የትኛውም ቲክቶከር መታ ስለ እግር ኳስ የምታውቀው የትኛውም እውቀት የለም። ታሪክህን ልታወራ ትችላለህ እንደ ማንኛውም ሰው ማለት ነው። ከዛ በተረፈ ግን የአሉቲን ያክል እውቀት የትኛውና ምን አባ ቲክቶከር ነው የትኛውን ያክል የአሉቲን ያክል እውቀት ሊኖር የሚችለው? አሉቲ እኮ ማለት እኮ በኢትዮጵያ ጀግናው ማለት ነው። ጀግናው የእግር ኳስ ጋዜጠኛ ነው። አለቀ። ግርማቸውና ሶፎንያስም እኮ አሽቃባጭ ናቸው እኮ ኤፍሬም ማነን ጨምሮ ማለት ነው። አሉቲ ግን ትክክለኛውን እግር ኳስ ክለብ ይደግፋል፣ ትክክለኛውን መንገድ ያወራል፣ መግለጽ ያለበትን ነገር ሐሳቡን በግልጽ ይገልጻል። ይሄ ማለት በውጭ ሀገር የምናውቃቸው ጋዜጠኞች የሚያደርጉት ተግባር ነው ማለት ነው። እኔ በጣም ጀግና ሰው ነው። ብቻህን እኮ አንጫጫ ወይም ቲክቶክ ብቻህን ማለት ነው። ሲጀመር በየትኛው ታሪክ ነው ቲክቶከርና ጋዜጠኛ ልታወዳደር የምትሞክሩት? ሲጀመር ሙአዝ የተባልክ እኮ እከክ ደንቆሮንክ ሰውዬ ነህ። ሲጀመር ይሄን ሁሉ ሐሳብ ያመጣው ማለት ነው። ለሌላው ቲክቶከር በር የከፈትከው አንተ ነህ። ያለ እውቀት ተጓዝክ። አንተን የሚነዳህና የሚከተለ በዛ። ከዛን አሉቲ ላይ ለመነሳት ሞከራችሁ ማለት ነው። መጀመሪያ እግር ኳስ ምን እንደሆነ ተማር፣ በወረቀት ተማር። አይተህ የተማር ከሆነ አምጥተህ እዚህ ጋር እኛ ጋር እንዳዋቂ አያድርግ። ሲጀመር በዛ ላይ በክለባችን እናስከብራለን ምናምን። ማን አባ ስለሆንክ ነው የምታስከብረው? ምን አይነት ክለብ ኖሮ ነው አንተ የምታስከብረው? ሲጀመር ስለ ክለብስ ደና ክለብ እንኳን ይዘህ መጥተህ እናስከብር ብትል አንድ ነገር ነው። እሱ እኮ የታላቁ የማንቸስተር ዩናይትድ ደጋፊ ነው።
እና እንኳን በደጋፊ አቅም አይደለም ራስን አታስከብርም አይደለም እንደዚህ በማስተር ደረጃ የተማረ እግር ኳስ በደም አድርጎ የሚያቅሰው ቀርቶ ማለት ነው። ለማንኛውም አንዳንዴ ለምንናገረው ነገር እንወቅ። ገና ለገና 50 ሺና 60 ሺህ ተከታይ ያለን ብለን አፋችንን አንክፈት። ዝም ብለን ልካችንን እንወቅ። በቃ በተለይ የእግር ኳስ ኮንተንት የምትሰሩ ሰዎች ልካችሁን ወቁ። አለቀ በቃ ልካችሁን ወቁ። በቃ ይሄ መንደርተኛ የሆነ የጋዜጠኛ ባህሪ ያለው ልጅ ማለት አሉላ ፍሬ የሚባለው ነው። የኢትዮጵያ ጋዜጠኞች በጣም የሚያሳፍር ደረጃ እየደረሱ ነው። እኔ አንድ የዓለም ትልቅ የሚዲያ ተቋም መጥቶ የኢትዮጵያ ጋዜጠኞችን ልገምግም ቴስት ላድርግ ቢል እኔ በጣም ነው መሸማቀቀው ሀገር ውስጥ ባሉ ጋዜጠኞች። ለነገሩ ይሄ የምትመለከቱት የኢትዮጵያ ጋዜጠኞችን ይወክላል ብዬ እኔ በግሌ አላስብም። እውነቱን ልንገራችሁ ቤተሰብ፣ ምንም መስተካከል ያስፈልገንም። አሉላ የሚባለው እኔ አርሰናል ዋንጫ ይበላም ብሎ በሰራው ቪዲዮ ነው ጋዜጠኛ አይሁን ምናምን የሚለውን ገለመሌ ያወቅኩት። እሱን የሚያወቁት በዛ ሰዓት ነው። ግን ራሱን ልክ እንደ ትልቅ ፌቨር ሰሪ እየቆጠረ ትልቅ መስዋዕትነት የከፈልኩበት ስራ ምናምን ለምንድን ነው የምንሰካከሰው እንዴ? ጅል ነው እንዲህ መስለናችሁ የምንታየው? አሁን ደግሞ ምን ብላ መጣች? ለምን ቲክቶከሮች የጊዮርጊስንና የቡናን ጨዋታ ገብተው እድል ተሰጣቸው? ለምን እዛ ገብተው ይሰገቡ? ቲክቶከር ያለው ንቀት በጣም አስጠላ ማለት ነው። ልንገረ አንተ ቲክቶክ ላይ ተፍተፍ እያልክ አይደል እንዴ ገንዘብ ለማግኘት? ለምን እንሰካከሳለን? ራስ ቪዲዮ እየሰራህ ቲክቶከርን አትናቅ። ስታወራ አፈ ላይ ራሱ እኔ ከቲክቶከሮች ጋር አልመደብም። ማነህ አንተ እንዲህ? ቲክቶክ ላይ እኮ ነው እንደውም ሞር እየታየ የመታወቅ ስሜት እየመጣልህ ያለው እኮ ቲክቶከር ነው እንጂ በሬዲዮ ማን ያዳምጣል? አንተም ቁጭ ብሎ የሚያዳምጥ የለም እኮ። አረ በመድኃኒዓለም አንሰካከስ። አረ ተው ግን በደንብ ኮፒ ሊንክ አድርጉት። ይሄ ሰውዬ ከሚዲያ እናጠፋዋለን እምቢ ካለ። የምሬ ነው የምነግራችሁ፣ ከሚዲያ ጭራሽ ነው የምናጠፈው። ከመስመር ከድንበር በጣም እየተላለፍን ነው። በደንብ ኮፒ ሊንክ አድርጉ ቤተሰብ። ይመቻችሁ። ይሄንን ነፈዝ የሆነ ሰውዬ ንገሩት። ራሱ እንደ ጋዜጠኛ እየቆጠረ ከሆነ አሁን ጋዜጠኛ ለመሆን የግል ሚዲያዎች በዝተዋል። ማንኛውም ሰው ሄዶ ጋዜጠኛ መሆን ይችላል። ቲክቶክ እያንዳንዱ ቤት ውስጥ የተቀመጠ በተለያየ ፕሮፌሽን ውስጥ ያሉ ሰዎች የራሳቸውን ደግሞ ዝንባሌ የራሳቸውን ደግሞ ፓሽን ሊያወጡ የሚችሉበትን ፕላትፎርም ነው የፈጠረው። ክሬቲቭ ሰዎችን ነው የፈጠረው። ራሱ እንደ ጋዜጠኛ የሚመለከት ከሆነ ኤንቢሲ ወይም ደግሞ የሆነ ሚዲያ ላይ በሆነ በህይወት አጋጣሚ ሲቀጠር ትልቅ ተአምር ሆኖ አይደለም ይሄ ሰው የተቀጠረው። የባለሙያ እጥረት አለ ሜዳው ላይ። ምክንያቱም የሚከፈለው ደሞዝ 5,000 እና 10,000 ብር ነው። ማንም ያን እንዲዘርፍ ስለማያደርገው በግሉ ሀስል ለማድረግ ይሮጣል። እስኪ ስለ እግር ኳስ ይህን ሰውዬ አውቃለሁ የሚል ከሆነ ራሱ በሚያዘጋጀው የሚዲያ ፕላትፎርም ሆነ እናንተ በፈለጋችሁት ሜንሽን አድርጉለትና ከኔ ጋር ይጋጠም። ባለፉት 20 ዓመታቶች የአርሰናል የማንቸስተር ዩናይትድ የትኛውም የአውሮፓ እግር ኳስ ሆነ የዓለም እግር ኳስ ኢቮሉሽን ምን ይመስል እንደነበረ እንነጋገር እንደተመልካች። እንደ እግር ኳስ ባለሙያ ደግሞ እኔ ከሱ የተሻለ እግር ኳስ እውቀት አለኝ ብዬ ከሱ ጋር ልቀምጥ። የነ ሰር አሌክስ ፈርጉሰን፣ የነ ዮሃን ክራይፍ፣ የነ አርሴን ቬንገር፣ የነ ፔፕ ጋርዲዮላ አሁን እስከ ቅርብ ጊዜዎቹ እነ ዣቪ አሎንሶ እና እነ ኤሪክ ቴን ሃግ ፍልስፍና ድረስ ምን እንደሆነ ስለ ክሎፕ ቦል፣ ስለ ማንኛውም የእግር ኳስ እውቀት ከሱ ጋር እንነጋገር። ስታት ላይ ተቀምጠን እያንዳንዱን የማንቸስተር ዩናይትድ ጨዋታዎችን እኔ የማንቸስተር ዩናይትድ ጨዋታ ያየኋቸውን ጨዋታዎች እርግጠኛውን የምናገረው እሱ አልተመለከታቸውም። ማንቸስተር ዩናይትድ በ2003 በ2004 የውድድር ዘመን በ2004 በ2005 የውድድር ዘመን የነበሩት ፐርፎርማንሶችን የዛን ጊዜ ክስተቶችን እናሱ እናወራ። በሽርፍራፊ ሰከንዶች የተፈጠሩ ተአምሮችን እናወራ። የግል አቋም እመለከተዋለሁ። እኔ አርሰናል ደጋፊ ነኝ። ይኸው ከዛ ውጭ ግን ስለ እግር ኳስ በዚህ ኮንተንት ሞራው ስለ እግር ኳስ እና እግር ኳስ ብቻ ነው መረጃዎችን ነው ማቀብለው። የመረጃ ሰው ነኝ። የደጋፊ ፔጅ አይደለም ይሄ፣ ወይም ደግሞ የደጋፊ ገጽ አይደለም ይሄ። ነገር ግን እንደ አንድ ሰው ቲክቶክ ነው እኩል ያደረገን ብሎ ራሱን እንደሆነ ነገር ሊያመጣ ሲሞክር ማን ወደ ቀልብ ተመለስ ብራዘር። ኤንቢሲ ወይም የሆነ ሚዲያ ውስጥ በሆነ አጋጣሚ የገባው ጋዜጠኛ ሆነ አይደለም። ጋዜጠኛ ሆነ ብትችል እንደ ስፖርት ሚዲያ የራስን ፕላትፎርም ፈጥረስ እናወራለን። እስካሁን የምታወራው ስለ ኢትዮጵያ ኦሎምፒክ ኮሚቴ፣ ስለ ኢትዮጵያ እግር ኳስ ፌዴሬሽን ሀሜቶችን ነው ይዘህ እየመጣ እያወራህ ያለው። እስኪ ትንታኔ ይዘህ ነው፣ ዲፕ አናላይሲስ ይዘህ ነው። የእግር ኳስ ትላንትና ማንቸስተር ዩናይትድ በብሬንትፎርድ የተሸነፈባቸውን ክፍተቶች የቱ ጋር ሲፈጠሩ እንደነበሩ፣ የነ ብሩኖ ፈርናንዴዝ ሚና የቱ ጋር እንደነበረ፣ የሩበን አሞሪም የጨዋታ ስታይል በትላንትናው ጨዋታ ውስጥ 3 ጊዜ የጨዋታ ስታይል ሩበን አሞሪም ለመቀየር ሞክሯል እና እነዛን የቱ ጋር እንደቀየራቸው፣ ቴምፖ የቱ ጋር እንደተቀየረ፣ ፎርሜሽኑ ሚናቸው እንዴት ይከፋፈል እንደነበር በጨዋታው ላይ ይዘና ከዛ እናውራ። ንገሩኝ አትበሉ በእናታችሁ። ሚዲያው አሁን ተራ ሆኗል። ማንም ሄዶ የሚፈነጭበት ነው። ማንም የእግር ኳስ እውቀት አይጠይቅም። የእግር ኳስ ጋዜጠኛንን ብላችሁ የምትመጡ ሰዎች ጎግል
ፌስቡክ ወይም ደግሞ የሆነ የቲክቶክ የቴሌግራም ገጽን ኮፒስት እያደርጋችሁ ነው የምትመጡት። አንድ ጊዜ እቺ ቪዲዮ አዳምጧት ተመልከቱ ሂዱና አሁን ጊዜው ቀላል ስለሆነ ሶሻል ሚዲያ ላይ ጊዜ ከማጥፋት ስታቶችን መመልከት በጣም ገላጭ ነው ብዬ አስባለሁ። ለምሳሌ ማንቸስተር ዩናይትድ ኦፖዚሽን ቲም ላይ የፔናልቲ ቦክስ ሳጥን ውስጥ ኳስን ብዙ በመንካት ከየትኛውም ፕሪሚየር ሊግ ክለብ በላይ አንደኛ። የመልፎ ቤተሰብ ይህንን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ኮሜንት ሴክሽን ላይ ሲዲ ስፖርትን እና ራሱ አሉላን ሜንሽን እያደረጋችሁ ሀሳባችሁ እንድታስቀምጡላችሁ ፈልጋለሁ። በጣም የገረመኝ ነገር እዚህ ቪዲዮ ላይ እንደሰማችሁት ጊዜያችሁን በሶሻል ሚዲያ ከምታጠፉ ቁጥራዊ መረጃዎችን መመልከት ትችላላችሁ ብሏል። ቁጥራዊ መረጃዎችን እንመልከት። እዚህ ጋር እንዳስቀምጥኩላችሁ ክለባችን አርሰናል በተቃራኒ ሳጥን ውስጥ 203 ጊዜ ኳሶችን በመካት አንደኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ደግሞ 6ኛ ላይ ነው የተቀመጠው። ስለዚህ ማን ነው ሶሻል ሚዲያ ላይ ጊዜውን እያጠፋ ያለው? እንዴትስ አንድ ተምር ያለው የሚልና ሜይንስትሪም ሚዲያ ላይ የሚሰራ ጋዜጠኛ በሳምንት 3 ሊሳሳት ይችላል? ሌላ ደግሞ በጣም የገረመኝ ነገር አጠገብ ያሉት የስራ ባልደረቦች በሳምንት 3 ጊዜ ስትሳሳት እንዴት ሊያርሙ አይፈልጉም ወይስ ሁላችሁም ናችሁ ሳትዘጋጁ ወደ ስቱዲዮ የምትገቡት? ከዛ በተጨማሪም እዚህ ቪዲዮ ላይ ማንቸስተር ዩናይትድ ሁሉም ነገር ያለው ቡድን ነው፣ አሁን የሚቀረው ጎል ማስቆጠርና ጎል እንዳይቆጠርበት ማድረግ ነው ብለሃል። ስለዚህ አንድ ቡድን ጎል ማስቆጠር ከከበደውና ጎል እንዳይቆጠርበት ማድረግ ከከበደው በየትኛው መመዘኛ ነው አሪፍ ቡድን ነው ሊባል የሚችለው? ስለዚህ ጊዜን በሶሻል ሚዲያ አታጥፋ። መረጃዎችን ለማግኘት እጅግ በጣም ቀላል የሆነበት ጊዜ ላይ ያለ ነው። አጠገብ ያሉትም የስራ ባልደረቦች ደግሞ ስትሳሳት ይሄ ነገር እኮ ልክ አይደለም ብለው ሊያርሙ ይገባል ብዬ አስባለሁ። አንተስ በዚህ ጉዳይ ላይ ምን ታስባላችሁ? ስህተቶች ባሉ ቁጥር እኛም እያረምን መሄዳችንን እንቀጥላለን። ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ሀሳባችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አንዳንድ ሰው ትኩረት ለማግኘት የሚሄድበት ርቀት በጣም ነው የሚያስጠላ። ጋዜጠኛ ነህ አይደለ? እንደ ጋዜጠኛ ኢቲክስ ይኑር። ብዙ የሚከበሩ ጋዜጠኞችን እናውቃለን፣ ኢቲክስ ያላቸው፣ ስነ ምግባር ያላቸው። ኢቨን አብረውም ከሚሰሩት ራሱ ተማር። ዝም ብለህ እስኪ ዞር በልና ያያቸው። ኢቲክስ የሚባል ነገር ወቅ ከዚህ ዩኒቨርሲቲ እንዲህ ዲግሪ አለኝ ከዚህ ዩኒቨርሲቲ እንዲህ ማስተርስ አለኝ አልክ። ያው ቢያጠራጥረንም እስኪ እሷን ወረቀት እግረ መንገድን ግን አውጥተህ ብታሳየን ደስ ይለናል። ምንድን ነው የምታወራው? ኢቲክስ የሚባል ነገር አልተማርክም እንዴ? ምን አይነት ንግግር ነው የምትናገረው? ሰውን የምትንቅበት ሌቭል። የሰውን ልጅ አይንቅም የተማረ ሰው። አንተ ከኔ በታች ነህ። ማንም ከማንም በታች አይደለም፣ ማንም ከማንም በላይ አይደለም። በቃ መከባበር የሚባል ነገር አለ። ተከባበር ከሁሉም ጋር ማለት ነው። ንቀት አይኑርብህ ሰው ላይ። ምን ማለት ነው? ለፍተው ጥረው ነው እዛ የደረሱት። ከመሬት ተነስተው ምን ቲክቶክ ላይ ስልክ ብቻ ስላላቸው ወይ ፌስ ብቻ ስላላቸው እዛ የደረሱ ነው እንደ ይመስል እንዳንተ ንግግር ስትሄድ ማለት ነው። ለፍተው ጥረው ነው፣ ስንት ዓመት የለፉበት ነው። ይሄንን ዝናና ክብር ለማግኘት ብዙ ለፍተዋል። የሶሻል ሚዲያ ኢምፓክት ደግሞ ማለት ነው ከውጭ ሀገራቶች ላይ ሄደ ተማር። ለሰው ልጅ በዚህ ልክ ሌቭል ንቀት አይኑር። እያንዳንዱ እዚህ የምታየው ማለት ነው 1 2 3 ዲግሪ ያለው ነው። እሺ አንተ ብቻ አይደለም ዲግሪ አለ። እኛ እየመጣን ከዚህ ዩኒቨርሲቲ እንዲህ ዲግሪ አለ ምናምን ማለት አይጠበቅብንም። ምክንያቱም እዚህ የመጣ ነው ማለት ነው ሰውን ለመናቆይ ምናምን ብራግ ለማድረግ ምናምን ለመጎረር ምናምን አይደል። የኳስ መረጃ አለ አምጥተህ ታጋራለህ። ከዛም በኋላ የተሻለ እይታ ያለው ሰው ደግሞ ገብቶ መረጃ ስለሰጠ ብቻ ለምን ከኔ በለጠ ብሎ በቅናትና በምቀኝነት ስሜት መጓዝ የለብህም። አይ እንዴት ናችሁ ቤተሰቦች? ያው ወርጄ ለቲክቶከር መልስ መመለስ እንደሌለብኝ አውቃለሁ። ፕሮፌሽንም አይደለም ከኔ ጋር መሄድ አይደለም። ግን ይሄ ሙአዝ አርሰናል የተባለው ግለሰብ በነገራችን ላይ ኢሳት ቴሌቪዥን ገብቶ የፖለቲካ ትንታኔ ይሰጣለሁ ብለው ከዛ ፌል አድርጎበት አትችልም ተብሎ የተሰናበተ ስታንዳፕ ኮሜዲ ጀምሮ የተባረረ ቪንቴጅ ፖድካስት ላይ 4 ሰው የሚያየው ዩቲዩብ ያለው and finally ቲክቶከር ላይ ግለሰቦችን የሚሳደብ ሰው ነውና ላንተ ወርጄ መልስ መስጠት የለብኝም። ግን እኔ በርካታ ሚዲያ ላይ ሰርቻለሁ። አሃዱ ሬዲዮ፣ አራዳ ኤፍኤም፣ ኤንቢሲ፣ አባይ ቴሌቪዥን፣ ትርታ አንዱንም ማድረግ ያልቻልክ ሰው ስለ ጋዜጠኝነት እኔን በፍጹም አታስተምረኝም። እሺ ቲክቶክ ፕላትፎርም ነው ሲጀምር፣ ቲክቶክ ፕላትፎርም ነው ከጋዜጠኝነት ጋር ራሱ መሄድ አይደለም። እና ይሄን ለማለት ነው። ሁላችሁንም አመሰግናችኋለሁ። ቲክቶክን ንቄ አይደለም፣ ግን አንዳንድ ሰዎች ደግሞ ቦርደራቸውን ማወቅ አለባቸው በሚል ለምሳሌ ዜግነቴ ኢትዮጵያዊ ነው፣ ብሔሬ እንደዚህ ነው፣ ሃይማኖቴ ይሄ ነው፣ ስራዬ ይሄ ነው ምናምን ከምልባቸው ከመጠቅሳቸው ማንነቶቼ አንዱ የአርሰናል ደጋፊ ነኝ ነው። ከማንነቴ አንዱ የሆነውን አካል ወይም ቡድን ማለት ወይም ደግሞ ተቋም በፕሮፌሽናል ጋዜጠኝነት ስም አቢዩዝ እንድታደርገውና እንድታጣጥለው፣ እንድታናንቀው፣ እንድትሰድበው አልፈልግም። ምክንያቱም ከማንነቱ ይቺ አንዱ ነው። እሺ ሰሞኑን ከጋዜጠኛ አሉላ ፍሬው ጋር በተያያዘ የተፈጠረውን ውዝግብ ማለት ነው ለመጨረሻ ጊዜ በእኔ በኩል ያለውን ነገር ለማጽዳትና በእኔ በኩል ያለውን ነገር ለማስረዳት ነው የመጣሁት። ምናልባት በዚህ ዙሪያ ላይ የመጨረሻ ቪዲዮ ይሆናል። ትንሽ ረዘም ሊል ስለሚችል ኮፒ ሊንክ እያደረጋችሁ ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁ እንድታዳምጡኝ ነው ፈልገው። ትናንትና መልስ የሚመስል ቪዲዮ ሰርቶ ነበር እና ከዛ ውስጥ
ሁለት ሶስት ፖይንቶችን ብቻ ነው ማንሳት የምፈልገው። አንደኛ ጋዜጠኝነትን እንደተማረና ጋዜጠኛ ነኝ ዲግሪና ማስተርስ አለኝ ምናምን ብሎ በጋዜጠኝነቱ እንድናከብረው ጋዜጠኛ ስለሆነ ጋዜጠኝነት ስለተማረ እንድናከብረው ፈልጓል። በእኔ በህይወት ታሪኬ ማለት ነው ኢትዮጵያ ውስጥ ካሉ የስፖርት ጋዜጠኞች በተለይ የእግር ኳስ ጋዜጠኞች የምን ጊዜ ምርጥ ምላቸው 3 ጋዜጠኞችን ነው። አንደኛ አብይ ተክለማርያም ነው። አብይ ተክለማርያም ጋዜጠኝነት አልተማረም፣ የህግ ባለሙያ ነው፣ ህግ ነበር የተማረው። ኢብራሂም ሻፊ እና አላዛር አስገዶም ናቸው ሁለቱ። ኢብራሂም ሻፊ አላህ የጀነት ያርገውና እሱም ጋዜጠኝነት አይደለም የተማረው፣ ፖለቲካል ሳይንስ ነው የተማረው። አላዛር አስገዶም ፖለቲካል ሳይንስ ነው የተማረው። የውጭ ብዙ ጋዜጠኞች፣ ጻፊዎች፣ የስፖርት ጉዳይ ላይ ኮንተንት የሚሰሩ ሰዎች ማለት ነው አብዛኞቹ ጋዜጠኝነት አይደለም የተማሩትና የተመረቁት። ይሄ ምንን ያሳያል? በጉዳዩ ላይ ከተመሰጥክና ካነበብክና ከፈለግከው እግር ኳስ የምትወደው ከሆነ ከዛ በኋላ ጉዳይ ብለህ በዙሪያው ላይ ምርምር የምታደርግ ከሆነ አሪፍ ጋዜጠኛ እንደሚያደርግና ማሰብ የምትችል ከሆነ በደንብ ኳስ የምታይ ከሆነ የጉዳዩ ላይ እውቀትን መፈለግ የምትችል ከሆነ እውቀትን የምትፈልግበት መንገድ ጥሩ ከሆነ አሪፍ ጋዜጠኛ እንደምትሆን ማሳያ ናቸው። እርግጠኛ አይደለሁም መንሱርም ጋዜጠኝነት የተማረ አይመስለኝም። ጥሩ የምትላቸው ጋዜጠኞችም የእግር ኳስ ኮንተንት ላይ የሚሰሩ ጋዜጠኞች በአጠቃላይ ጋዜጠኝነት ተምረዋል ማለት አይደለም። ሌላ ዲግሪና ማስተርስ አለኝ ማለትህ ማለት ነው ያለው ሰው ነው እንድንልህ እውቀትህ ነበር ሊገፋን። እንዴት ቢማር ነው እንዴት ቢያነብ ነው ይሄ ሰውዬ ኦኬ ጋዜጠኝነት ተምሯል ማለት ነው ማስተርስ አለው ማለት ነው እንድንል ስራህ ነበር ሊገፋን የሚገባው እንጂ አንተ መተህ ልታስረዳን አይገባም ነበር። እና እኔ የሚሰማኝ ማለት ነው ያንተ በጋዜጠኝነት ዙሪያ ዲግሪና ማስተርስ መኖሩን አሁን ፕሮፌሰር ብርሃኑ ነጋ ሊያስተካክለው የሚፈልገው የትምህርት ስርዓት ያኔ ምን ያህል ወድቆ እንደነበር ማሳያ ነው ብዬ ነው ማስበው እንጂ ምክንያቱም ኤቲክሱን በፍጹም አልገባህም። ብዙ እንትኖች አሉት፣ ሊስቶች አሉት። ስፖርት ጋዜጠኛ እንዳጠቃላይ ጋዜጠኛ በራሱ ያደርጋቸው የሚገቡ ጉዳዮች የመጀመሪያው ተመልካቾችህን ማክበር ነውና እሱን አታቆም። ሌላው ፖይንት ምን መሰለ ሌሎቻችሁም እንድትረዱት የምፈልገው ማለት ነው እኔ ዜና እንዴት እንደምሰራ እናንተ አታቁም እና ዜናን የምንሰራበት መንገድ ከቲክቫ እያነበብኩ አይደለም እኔ ዜናን ማመጣው ብሏል። በትክክል እኔ መጠየቅ የምፈልገው አንተን እሱኑ ጥያቄ ነው። እንዴት ነው ዜና የምትሰራው? እኔ አንተ የምትታወቀው ማለት ነው ከዚህ በፊትም ፌስቡክ ላይ ምናምን ነገር ስከታተል እኔ አንተ የምትታወቀው ፌክ ኒውስ በመስራት ነው። 2 ኢንሲደንቶችን ለዚህ ማስረጃነት ማቅረብ ይችላለሁ። አንደኛ በራስ ህይወት ዙሪያ የፈጠርከው ድራማ ነው። ከዚህ በፊት ቅዳሜ ማታ ላይ ከኤንቢሲ የስፖርት ዜና አንብቤ ስወጣ የተጋጨኋቸው የስፖርት ፌዴሬሽን ሰዎች ይመስሉኛል በጩቤ ወቅተውኝ ከዛ በኋላ ታክሜ ከዛ ለፖሊስ አመልክቼ ነበር ያልከው ስቶሪ ምን ያህል ውሸት እንደሆነ ጓደኛ ታምሩ አለሙ የተባለ ጋዜጠኛ ፍርጥርጥ አድርጎ ጽፎታል። አንደኛ ኤንቢሲ ላይ ቅዳሜ ማታ ላይ የስፖርት ዜና አይነበብም፣ ውሸት። ሁለተኛ ታክሜ ያለው ያልክበት ቦታ ላይ ካርድም በአንተ ስም ይወጣ የለም፣ የዛን ሰሞን በጩቤ ተወቅቶ ያከሙትም ሰው የለም። ሶስተኛ ፖሊስ ጣቢያ አመልክቻለሁ ያልክበት ቦታ ላይ አሉላ ፍሬው የተባለ ሰውዬ በጩቤ ተወግቻለሁ ብሎ አላመለከተም። ይሄ በአንተ ዙሪያ በአንተ በራስ ዙሪያ የፈጠርከው ድራማ ፌክ ኒውስ የሆነበት ነው። ሌላኛው አንተ ትኩረት አድርጌ እሰራበታለሁ የምትለው የኢትዮጵያ አትሌቲክስ ፌዴሬሽን ምናምን ጉዳይ ላይ ኦሎምፒክ ምናምን ጉዳይ ላይ ሰሞኑን የሰራው ዜና ነው ከማስረሻ ምትኩ ከተባለች ልጅ ጋር በተገናኘ ማለት ነው። ጉዳዩን እንዳልሰማችሁት ይህንን ቪዲዮ ልጋብዛችሁ። ኦኬ ጉዳዩ ምን መሰላችሁ? አንደኛ ማስረሻ ምትኩ የተባለችው ልጅ ፌስቡክ ላይ በአጋጣሚ አውቃታለሁ። በራሷ ገንዘብ ነው ራሷን ወጪዋን ችላ ምናምን ነገር ከፌዴሬሽኑ ጋር ምንም ሳትገናኝ ሩጫ ስለምትወድና አትሌቲክሱን ለመደገፍ ስትል ብቻ በራሷ ወጪ ሆቴል ተከራይታ የአውሮፕላን ትኬቷን ቆርጣ ምናምን ነገር ነው የሄደችው። ይህ ልጅ ግን አያውቃትም፣ ጭራሽ አውርቷት አያውቅም፣ አግኝቷት አያውቅም፣ ምንም ስለሷ መረጃ የለውም። ተነስቶ ብድግ ብሎ 50% ተችሏት እንደዚህ ትኬት ቆርጦላት ምናምን ነገር ብሎ ፌክ ኒውስን ሰራ። አንዳንድ ልጆች አላችሁ የኔን ቪዲዮ ታግ እያደረጋችሁ ከአንተ ይልቅ እሱ ስለ ለኢትዮጵያ እግር ኳስም ለኢትዮጵያ አትሌቲክስም ይጠቅማል ብላችሁኛል። እኔ እንደውም ምለው ማለት ነው ይሄ ልጅ ለኢትዮጵያ እግር ኳስም ሆነ ለኢትዮጵያ አትሌቲክስ አሁን ላለበት ችግር ተጠያቂ ከሚሆኑ ሰዎች ውስጥ አንዱ ነው። ምክንያቱም ፌዴሬሽኑንም ሆነ የእግር ኳስ ፌዴሬሽኑንም የአትሌቲክስ ፌዴሬሽኑንም እየረበሸ ካለው ጉዳይ ውስጥ አንዱ ፌክ ኒውስ እና ማይረቡ ወሬዎች አሉባልታዎች ናቸው። እና አንዱ አሉባልታዎችን ከሚያራግቡ ሰዎች ውስጥም ይሄኛው ነው፣ ፌክ ኒውሶችን በማራገብ ማለት ነው። የእግር ኳስ ፌዴሬሽን አካባቢ የምትሰሩ ሰዎች ይህንን ጉዳይ ወጣችሁ መናገር ትችላላችሁ በራሳችሁ ሚዲያ ማለት ነው። ግን እኔ ይህን ልጅ በተከታተልኩበት ቦታ ሁሉና አብረውት የሰሩ ሰዎች የሚያወሩት አጉል አቴንሽን በመፈለግ ስም እና ጉዳዩን በጣም በመበጥበጥ የሚታወቅ ነው። እንደውም የኢትዮጵያ እግር ኳስ እና የኢትዮጵያ አትሌቲክስ እንዲለወጥ የሚፈለግ ከሆነ እንደዚህ አይነት ሰዎች ከሚዲያው አካባቢ ገለል መደረግ አለባቸው። ግን እንደዚህ 3-4 ቪዲዮ እስኪያሰራህ ድረስ ለምንድን ነው ከግለሰብ ጋር የተገናኘው የሚሉ ጥያቄዎች አሉ። በውስጥ ኢንቦክስ ያረ በቃ ፍታው ምናምን ነገር ኮሜንት ላይ ማረ በቃ ተፋታው ምናምን ያላችሁ ሰዎች አላችሁ። በሁለት ምክንያት ነው የዚህ ልጅ ጉዳይ በጣም እንደዚህ ግድ ሰጥቶኝ
ለማውራት የተገደድኩት ማለት ነው። አንደኛውና ትልቁ ለኔ ብዬ ማስበው ማለት ነው ሙአዝ ምንድነህ ተብሎ ሲገለጽ ከምነግራቸው ለምሳሌ ዜግነቴ ኢትዮጵያዊ ነው፣ ብሔሬ እንደዚህ ነው፣ ሃይማኖቴ ይሄ ነው፣ ስራዬ ይሄ ነው ምናምን ከምልባቸው ከመጠቅሳቸው ማንነቶቼ አንዱ የአርሰናል ደጋፊ ነኝ ነው። ከማንነቴ አንዱ የሆነውን አካል ወይም ቡድን ማለት ወይም ደግሞ ተቋም በፕሮፌሽናል ጋዜጠኝነት ስም አቢዩዝ እንድታደርገውና እንድታጣጥለው እንድታናንቀው እንድትሰደው አልፈልግም። ምክንያቱም ከማንነቱ እቺ አንዱ ነው። በጣም ብዙ የአርሰናል ደጋፊዎች ይሄንን ነገር ሼር ያደርጉኛል ብዬ አስባለሁ። የሌላ ክለብ ደጋፊዎችም እንደዛ እንደሚሰማቸው አውቃለሁ። የማንቸስተር ደጋፊዎች ከማንነታችሁ አንዱ ማናችሁ ስትባሉ ከምትገልጹት ነገር አንዱ እንደዚህ ነኝ፣ ብሔሬ እንደዚህ ነው፣ ጾታዬ እንደዚህ ነው፣ ባለትዳር ነኝ፣ ልጅ አለኝ ምናምን እያላችሁ ከምትገልጹት ነገር አንዱ ደግሞ የማንቸስተር ደጋፊ ነኝ፣ ደግሞ የቼልሲ ደጋፊ ነኝ ትላላችሁ። ማናችሁ ከማንነታችሁ አንዱ ነው። እሱ አቢዩዝ እንዲደረግ አልፈቅድም። በፕሮፌሽናል ጋዜጠኝነት ስም ነኝ፣ ዲግሪና ማስተርስ አለኝ በሚል ስም ማለት ነው። በተደጋጋሚ የስፖርት ኮሜንታሪም ስትሰራ ሆነ ትንታኔ ብለህ የምታቀርበው ነገር ላይ ፌስቡክ ብሽሽቅ ፖስቶችህ ላይ ክለቡን አቢዩዝ ስታደርገው አይቻለሁ። እኔ ቢሎንግ የማደርግበት አንድ ኮሚኒቲ ስለሆነ እሱን አቢዩዝ እንድታደርግ አልፈልግም። አንደኛው ምክንያት እሱ ነው። ሁለተኛውና ግን በጣም ትልቁ ነገር ጋዜጠኛ ተብለህ ስለምትቀርብ በየሚዲያው እና በጣም ብዙ ልጆች ታዳጊ ወጣቶች ገና 10 11ኛ ክፍል 12ኛ ክፍል ምናምን ነገር እየተማሩ ያሉ ወጣቶች ስለሚሰሙ የጋዜጠኝነት ትርጉም እንዳንተ እንዲሆን እንዲሰማቸው ስለማልፈልግ ነው። ሮል ሞዴል አድርገው እንዲወስዱ አልፈልግም። ጋዜጠኝነት እንደዚህ አይደለም። ከጋዜጠኝነት መማር የምትፈልጉ ሰዎች ማለት ነው ሂዱና ከትልልቆቹ ተማሩ። ይሄ በፌክ ኒውስ በግርግር በተራብሽ ከእንትን ጋር አቴንሽን ለማግኘት ምናምን ነገር በሚደረግ ጭቅጭቅ ውስጥ የሚደረግ ትኩረት ምንም አያደርግላችሁም። ፕሮፌሽናል ጋዜጠኝነት እንደዚህ አይደለም የሚለውን ነገር በደንብ እንዲገባቸው ስለምፈልግ ነው። ይሄ ሰው ሮል ሞዴላችሁ ሊሆን አይገባም የሚለውን ምንድነው ግልጽ አድርጎ መናገር ስለሚያስፈልግ ነው በተከታታይ ቪዲዮ የሰራሁበት እንጂ ፐርሰናሊ አላቅም፣ አግኝቼ አላቅም፣ የስራ ሰርክላችን አይገናኝም፣ በአንተ ቢዝነስ ውስጥ አልገባውም፣ አንተም በእኔ ቢዝነስ ውስጥ የምትመጣ ሰው አይደለም። ፊላችንም በጣም ስለሚለያይ ማለት ነው። ይሄ ነው በጉዳዩ ላይ ያለኝ ጠቅላላ እንትን። አይ ነው በጣም ረጅም ቪዲዮ እንደሰራው እንደዚህ አይነት ረጅም ቪዲዮ ሰርቼ አላቅም። ኤኒዌይስ ፐርሰናል ነገር የመሰላችሁ ሰዎች ካላችሁ ተረድታችሁኛል ብዬ አስባለሁ። በዚህ ዙሪያ ምናልባት የተለየና የግዴታ መልስ መስጠት ያለብኝ ጉዳይ ካልመጣ በቀር የመጨረሻ ቪዲዮ ጀማው አሁን ለዚህ ደንቆሮ ቆሻሻ ጋዜጠኛ የአርሰናል ብዛታችሁን ህብረታችሁን ተሰግበት ጊዜ አለቀ። ባለፈው ማንቸስተር ዩናይትድ ሲሸነፍ ብራንድ ነው ብሏል። በጥበቃ ቲም ሲሸነፍ ብራንድ ነው ብሏል። አሁን ደግሞ በአምና ሻምፒዮኗ በሊቨርፑል ሲሸነፍ ማርያምን ዋንጫ ይበላ ማለት ይሄ ድንቁርና ይሄ መናናቅ ነው። ስለዚህ አሁን ህብረትንም ተሰግበት ጊዜ ነው። ሂድና አሁን ዩቲዩብ አካውንቱን ታዘጋለታለህ። ብዛት ማሳየት አለብህ። ኢትዮጵያ ውስጥ ግማሽ ሚሊዮኑ የአርሰናል ደጋፊ ነው። ግማሽ ሚሊዮኑ እንደመስደብ ነው የሚቆጠረው፣ እንደማንቋሸሽ ቲክቶኩን ታዘጋለታለህ። አለቀ እኮ። ወኔን ማሳየት አለብህ። ማን እንደሆንክ ማለውን ምን አመጣው ሐሳብን እኮ መግለጽ ትችላለህ። ማርያምን ዋንጫ ይበላም ይሄ ደንቆ እልም ያለ ደንቆሮ ከየት ነው የምትመጡት ግን እናንተ? ከየት ተለቀቅባችሁ የምትመጡት እንዴ? የማንቸስተር ደጋፊ ነኝ ዋንጫ ይበላም ማርያምን ምናምን ይሄ እኮ እልም ያለ መናናቅ ድንቁርና ነው። ስለዚህ ሪፖርት አድርገህ ተደራሽነቱን ትዘጋለታለህ ማለት ነው። ያው ሁላችሁም ያሉናን አስተያየት የሰማችሁ ይመስለኛልና ማለት ነው። በዚህ ጉዳይ ላይ ቪዲዮ መስራት አልፈለኩኝም ነበር ግን ግዴታ ማለት ነው መስራት ያለብኝ ስለመሰለኝ ነው። ምክንያቱም ከዚህኛው ወገን ከዛኛው ወገን የተለያዩ አይዲያዎች እየተነሱ ስለሆነ ማለት ነው። ከዚህ በፊት ሁላችሁም እንደምታውቁት ኤፍሬም የማነ አምና ዩናይትድን በተለያየ አንፕሮፌሽናል በሆነ ወይ ዩናይትድን ሲናገር ነበር ማለት ነውና ያ ነገር ምንም ውሸት አይደለም። ውሸት ነው ያለ ሰው የለም። ይሄም ሰውዬ የተናገረው ነገር ውሸት ነው ያለ ሰው የለም። እኔ ሜቢ እንደውም በዚህ ሰውዬ አይዲያ እኔ ልጋራ እችላለሁ። ምክንያቱም የአርቴታ ሲስተም እኔ ስለማላምንበት ማለት ነው በግሌ ማለት ነው። ገባችሁ አይደለም? ግን አሁን ይሄ ሰውዬ ምንድን ያለው የስፖርት ጋዜጠኝነቴን አቆማለሁ። ያን ያህል ዲፕ አይደለም እኮ ስለ በአርቴታ ስራ አይበላም ብትል ኖርማል ነበር። ግን መሐላም አለው። እኔ አሁን ምንድነው አይዲያዬ መከራከርና ዲስሪስፔክት ማድረግ ሳይሆን እሱን ያስኩትኝ ማለት ነው። ምንድነው ጊዜ እፍተውና የአመቱ መጨረሻ ላይ አርሰናል ካልበላ ብንናደድ ነው እኛ ግፋቢ። አርሰናል ከበላ ግን ያለውን ነገር ያደርገዋል ወይ ነው። ገባችሁ አይደለም? ይሄንን ነገር ማድረግ አለበት እንደ ዴር ስለተናገረው ራሱ ይሄንን ቪዲዮ ሁላችሁም ፌቨራይት ላይ ያስቀምጡትና የአመቱ መጨረሻ ላይ አውጥተን እንነጋገራለን። ይህ አሉላ የተባለ ሰው ምኑ እንደሚያሟላቅም በዚህ ልክ ጋዜጠኝነትን ለምን እንደሚያዋረድም አይገባኝም። ትላንትና ማታ ለሙአዝ ፐርሰናል የሆነ አታክ የሚመስል ቪዲዮዎችን ከሰራለት በኋላ ደግሞ ሙአዝ በምትመለከቱት መልስ ደግሞ የራሱን መልሶች አስቀምጦለት ነበረ። ራሱን ዲፌንድ ነበር ሲያደርግ የነበረው እንጂ ነገሮችን ሲመለከታቸው አልነበረም።
ጋዜጠኝነት ምንድነው የሚለውን እንመልከት። ጋዜጠኝነት በተለይ በኢትዮጵያ ጆርናሊዝም ሲሰጥ 20 አይነት የጋዜጠኝነት ታይፖች አሉ። በኢትዮጵያ ግን የትኛውም በስፔሲፊክ ሁኔታ አይሰጥም። እንደውም የምርመራ ጋዜጠኝነት በማስተርስ ደረጃ ይሰጣልና ስፖርት ጆርናሊዝም የትኛውም ዩኒቨርሲቲ ለብቻው የሚሰጠው ፊልድ አይደለም። ጆርናሊዝም 20 አይነት ታይፖች አሉት። ከዛ ውስጥ አጠቃላይ እንደ ኮርስ ነው የምትማሩት እና የተለየ ተአምር የለውም። ሌላኛው የዓለም አቀፍ ሚዲያዎችና አልጀዚራን ጀምሮ እና ስካይ ስፖርት በስፖርቱም ቢሆን ብትመለከቱት በእያንዳንዱ ፊልድ ላይ ዲፓርትመንት ላይ የሚያደርጉት የዲፓርትመንቱን ሰው ነው። ለምሳሌ እግር ኳስን ስንመለከት የቀድሞ እግር ኳስ ተጫዋቾች ፐንዲት ሆነው ተንታኝ ሆነው ሲመጡ ትመለከታላችሁ እንጂ የሆነ ጋዜጠኛ ከሆነ ዩኒቨርሲቲ ተመርቄ ነው አይልም። ሌላኛው ዓለም አቀፍ ሕጉ እንደሚለው ከሆነና በርካታ ስኮላሮች እንደሚስማሙበት ከሆነ ደግሞ ጆርናሊዝምን በዩኒቨርሲቲ ደረጃ ገብቶ የተማሩ ሰዎችን ጋዜጠኛ ከማድረግ ይልቅ በተለያዩ ፕሮፌሽን ላይ ያሉ ሰዎች ለፕሮፌሽኑ የሚመጥኑ የ3 ወር ኮርሶችን በመስጠት ጋዜጠኛ እንድታደርጓቸው ነው የሚመከረው። ለምሳሌ የሕክምና ጉዳይ ላይ የሚሰራ ፕሮግራም ከሆነ የሕክምና ባለሙያውን የጋዜጠኛ ቴክኒካል ኤሌመንቶችን በማስተማር የ3 ወር ኮርሶችን በመስጠት ጋዜጠኛ ብታደርጉት ቦታው ላይ ኢፊሸንት ይሆናል ወይም ደግሞ በልዩነት ለቦታው ፊት ማድረግ ይችላል ተብሎ ይታሰባል። ሌላኛው የኢትዮጵያ ላይ የስፖርት ጋዜጠኞችን ከተመለከታችኋቸው እነ ፍቅር ይልቃልን፣ ዮናስ ኃይለመስቀል በርካቶች የቲያትር የተለያየ ባክግራውንድ ያላቸው ሰዎች እንጂ ስፔሲፊካሊ ጆርናሊዝም ያጠኑ ሰዎች አይደሉም። ሚዲያውም ላይ ብንመለከተው የተለያዩ ኢንተርቴንመንት አውትሶርስ አድርገን ስንሰራ ኮንቬንሽናል ሚዲያውን ሳይቀር ብንመለከተው የተለያዩ ባለሙያዎች የተለያየ ባክግራውንድ ያላቸው ሰዎች ያሉበት ዘርፍ ነው። ሶ ጋዜጠኝነትን እንደተለየ ነገር አንቆጥረውም። ፕሮፌሽን ነው አዎ። ነገር ግን የቴሌቪዥን ጋዜጠኛና የሶሻል ሚዲያ ጋዜጠኝነት የሚለየው ሚዲየሙ ነው፣ ፕላትፎርሙ ነው። ለምሳሌ ከቅርብ ጊዜ ወዲህ ሶሻል ሚዲያ ከመጣ በኋላ ስልካቸውን ይዘው ኢንፎርሜሽን የሚሰጡ ሰዎች ሶሻል ሚዲያ ጆርናሊስት ይባላሉ። ሶ እኔም ሙአዝም አሉላም ማልከው ማንም ሶሻል ሚዲያውን ተጠቅሞ መረጃ የሚያደርሱ ሰዎች ሶሻል ሚዲያ ጆርናሊስት ይባላሉ። ሌላኛው የቲክቶክን ሆነ የሶሻል ሚዲያ ተጽዕኖን ለመመልከት ከዶናልድ ትራምፕ ጀምሮ እስከ ዶክተር አብይ አህመድ ሌሎችም ታላላቅ ሚዲያዎች ከኢቢሲ ጀምሮ እስከ ኢቢኤስ ከስካይ ስፖርት ጀምሮ እስከ ሲኤንኤን የራሳቸው አካውንት አላቸው። ኮንተንታቸውን ይዘው የሚመጣው የሚፎካከሩበት ቦታ ነው። ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ የሚሸጠው ሀሳብና አይዲያ ብቻ ነው። ከዛ ውጪ ማንነት ባክግራውንድ ምን ተምረሃል ማንም ምንም አይሰራው። በኔጌቲቭ ኢምፓክት መታወቅ ትችላለህ። ስፖትላይት ግን የሚቆየው የቫይራል ሳምንትና 15 ቀን ነው። ከዛ በላይ መዝለቅ አትችልም። ፖዚቲቭ የሆነ ኮንተንት በጣም መቀጠል የሚችል ቋሚ ኮንተንት ሲኖርህ ደግሞ ለረጅም ዓመታት ብራንድህን ገንብተህ ልክ እንደነ ሚስተር ቢስ እንደ ዴላን ፔጅ ከሀገር ውስጥ ደግሞ እነ ሙሴ ሰለሞን እንደ ዩቲናስ ሆነ ደግሞ ትቀጥላለህ። ወደ እግር ኳሱም ስንመጣ እንደነ አላዛር አስገዶም ያለፉትን 8 ዓመታቶች የመጡበትን ሂደቶች ከተመለከታችሁት እዚህ ጋር ያደርሳችኋል። መንሱር አብዱልቃኒ የ20 ዓመት በላይ ልምድ ያላቸው ሰዎች ናቸው። አሉላ በነገርህ ላይ 4 ዓመትና ከዛ በላይ እንኳን የጋዜጠኝነት ልምድ የለህም። የመጀመሪያ ልምድህ የሚጀምረው ቲቪ9 ላይ ነው። ቲቪ9 እንዴት እንደገባ አንተም ምንም እናውቀዋለን። የተለየ ተአምር አታስመስለው ልልህ ፈልጌ ነው። ሌላኛው ሶስተኛው እኔ እናንተ መካከል በስፖርት ጋዜጠኝነት መካከል ያለው ልዩነት አንተ ደሞዝ እየተከፈለ የምትሰራ የስፖርት ጋዜጠኛ ነህ። እኔ ደግሞ ለሆቢዬ ለፍላጎቴ ስል እማወራ ሰው ነኝ እንጂ የተለየ እውቀት የለህም። እኔም አንተም ኳስ አይተን ነው ስለ ኳስ ሀሳብ የምንሰጠው። እኔም አንተም ጎግል ላይ መረጃዎችን ሰርች አድርገን ነው። ትንሽ እንደውም ራሳችን ላይ ማሳደግ እግር ኳስ ላይ ያለውን እውቀት መጨመር እንፈልጋለን ካለን የተሻለ ንባቦችን ነው የሚጨምሩብን እንጂ በክህሎት የሚሰራ ነገር ነው። ሌላ ተአምር የለውም። ሶስተኛው ግን ምንህን እንደሚያምህ ባላቅም እየሞከርክ ያለኸው እያደረክ ያለኸው 3 ነገሮችን ብቻ ነው። የመጀመሪያው ሳትወጋ ተወግቻለሁ ማለት ከሚስት ጋር ታረክ። ኦኬ እሱ ጥሩ ነው ላንተ፣ ግን ስፖትላይት ነው ለመሆን እየሞከርክ ያለኸው ትኩረት ነው ለመሳብ እየሞከርክ ያለው። ሁለተኛው ባለፈው ከ10 ቀን በፊት እንኳን ቲክቶክ ላይ ከዚህ ከላይ እንደምትመለከተው ሰይፉ ሾው ላይ ቀርቤ ምናምን ብለሃል። አሁንም እየፈለክ ያለው የሆነ ሰዎች ትኩረት ውስጥ መግባትን ነው። ሶስተኛው በጣም የሚያሳዝነኝ ነገር ትላንትና ማታ እንኳን የሻምፒየንስ ሊግ ትንታኔ ሲሰራ የነ ግርማቸውን የነ ሶፎንያስ አጨብጫቢ እንጂ ሌላ ምንም አይደለም። ስክሪፕቶ ይዘህ እንዲህ ነው የምትለው። ሌላ እስኪ የሆነ ተጨባጭ የሆነ የእግር ኳስ ግምቶችን ተጨባጭ የሆነ የእግር ኳስ የስታይሎችን የአሰልጣኞችን ፍልስፍና እስኪ ስታወራ ስትሞግታቸው ከማዳመጥ ውጭ የዘለለ ነገር የለህም እኮ። ወጥተህ እንዴት እንዲህ ልትናገር ሞከርክ ነው እኔም አይገባኝ። የመጨረሻው ለቲክቶከሮች ነው። ቲክቶከሮች በምን ልክ እንደዚህ ልትወርዱ እንደቻላችሁም አይገባኝም። ምክንያቱም እናንተ ኮንተንት ክሬተሮች በተለይ እነ ጎስት እነ ምናምን 400-500 ሺህ ፎሎወር ያላችሁ በቲክቶክ ገንዘብ እየሰራችሁ ያላችሁ ሰዎች፣ እነዚህ ሰዎች ጋዜጠኞቹ እየመጡ ያሉት ከወር ደሞዝ የዘለለ ነገር ስለሌላቸው እናንተን በማኳሰስ እነሱን የተለየ አድርገው ለማቅረብ ሾው ቢዝ ነው አይደለ ቲክቶክ። ለምንድነው የምትመልሱላቸው?
ለምንድነው ቫይራል እንዲወጣ የምታደርጉት? ይሄንን ሐሳብ እንኳን ከጀመረው በኋላ የጨመረውን የፎሎወር ብዛት ተመልከቱት። ትኩረት ነው የፈለገው፣ ትኩረቱን ንፈጉት። ይሄንን ነው ማለት እንፈልገው። ሌሎቻችሁ ኮመንት ላይ መጣችሁ